አላህን የሚመስለው ምንም ነገር የለም ካለ በኋላ እርሱ ሰሚም ተመልካች ወዲያው ይላል። ስለዚህ አላህ በቁስ አካል አጠቃላይ ፈጣሪ መለኮት የሚባለው ነገር በቁስ አካል አይገለጽም ማለት ነው። ግራ የተጋባው እሱ መገለጫ ማለት ባህሪ ነው። ቪዚብል ወይም እይታ ለመሆን ግን የግድ ቁስ አካል የሚፈልግ የፍጡር ባህሪ ነው ማለት ነው። ሁለቱ ነጣጥሎ ማየት ያስፈልጋል የግድ። ጥያቄው አሪፍ ነው። ጨረስ ዘህራ ሰላም ነው። ኦኬ ቴንኪው ፈይሰሎ። እሺ ታብታብ ሼር አድርጉ እስኪ ጋይሶች። እሺ አንቺ ያነሳሽው ላይ እኮ ለምሳሌ እግዚአብሔርን ያየው አንድ እሱ እንኳን የለም ይላል አይደል? አይዋ እንደገና ደግሞ እንደማይታየው ይናገራል መጽሐፍ ቅዱስ። አዎ ኢየሱስ እግዚአብሔርን ድምጹንም የሰማ የለም ብሏል አይደል? ራሱ ጳውሎስም እግዚአብሔርን ያየ የለም ብሏል ለጢሞቴዎስ። ቴንኪው ሐሰን በቀለ። አረ ገና ነው ያዛጋሁት፣ ብዙም አላዛጋሁ። አንቺ ልጅ እንደዛ አትበይ ደግሞ ይብስ እንዳላዛጋ። ሁለቱ እንዴት ይታረቃሉ? ኦኬ ማለት ሁለቱም ይታረቃል ስትል እግዚአብሔርም ያየው አንድ እሱ እንኳን የለም ይላል። አዎ እግዚአብሔርን ያየው ማንም የለም የሚለው ኢየሱስም ደግሞ ጨምሮ ምንድነው ያደረገው? ድምጹንም የሰማ የለም ብሏል። ፊቴንም አይቶ ድምጼንም ሰምቶ ማንም አይተርፍም ይላል። እግዚአብሔርን ፊት ለፊት አየሁት አይልም ታዲያ ሙሴ? እና አሁን በዚህ ሂሳብ ሙሴ ዘጸአት ላይ እግዚአብሔርን ድምጹ ሰምቶታል ማለት እኮ አይቻልም። ያኔ ለእግዚአብሔር የሆነ የእግዚአብሔር መለኮታዊ ኃይል እንደተገለጠለት ነው እንጂ ሙሴ ያወቀው እዛ እግዚአብሔር ድምጽንም አልሰማም። ድምጹን ሰምቶታል የሚሉም አሉ። ያኔ ግን ይጋጫል አይነት ነገር ነው ያለው። ሙሴ ድምጹን ከተማ ኢየሱስ ደግሞ ያዕቆብ ታብሎ ጥሎታል። ኦኬ አይሰማሽም ነው? ይሰማል። ቀጥል እየሰማሁ። ያዕቆብስ ታግሎት የለ? ያዕቆብ ይቅርታ ያዕቆብ ታግሎት የለ? ላ ያዕቆብ የማይታገለው እኮ መልአክ ነው ፈይሰል። እግዚአብሔር በመልአክ ተገልጦ ነው። ያ መልአክ ነው ያኔ እግዚአብሔር ያሉት ያኔ እግዚአብሔር መልአክን ስለሚላክ ነው እንጂ ያዕቆብን የታገለው እንትን ነው መልአክ ነው የታገለው። ሆሴዕ ላይ ያለ አስገቢ ሙስጤን አስገቡት እስኪ። ሙስጤ የታል ሙስጤ? አላክም እኮ አቶ ሙስጤ። አርሰናልን እናስገባው። አርሰናል ምንድነው ግን ያረሳችሁት? እሺ አርሰናል ያዕቆብ ከአንድ ሰው ጋር ነው እየታገለ የነበረው እዛ ጋር ጥቅሱ ላይ መጨረሻ ላይ እኮ ያንን ጵኒኤል ይለዋል አይደል? የእግዚአብሔር ፊት ነው። እግዚአብሔር ፊት ሲል ያኔ ኖርማሊ የመለኮታዊ ገጽታ እያለ አይደለም። ግን ዘፍጥረት 32:30 ላይ እኮ እግዚአብሔርን ፊት ለፊት አየሁት አለ። ያኔ እግዚአብሔር ፊት ለፊት አየሁት ሲል መልአኩ ተገለጠልኝ ማለት ፈልጎ ነው። የሚያኝን አየሁት ብለለም እንደ አጋር
የእንትና የእስማኤል እናት የሚያየኝን አየሁት ብላለች። ያለ መልአኩ ተገልጦላት ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም እስማኤል ትዋለሽ ሲላት ምንድነው ያለችው? የሚያየኝን አየሁት አለች። ያኔ ኖርማሊ አምላክን በጂኦግራፊያዊ ገጽ አየችው ማለት አይደለም፣ በሆነ ገጽ በገጽ አየችው ማለት ሳይሆን መለኮት እንዳለ ተረዳች። የአምላክ ኃይል እንደተገለጠላት ተረዳች። ስለዚህ ቦታውን ራሱ ኤልሮኢ ያለችው ለዛ ነው የሚያየኝን አየሁት የሚለው። እሺ አርሰናል የተምታታብኝ ምን እንደስተሰለስ እሺ የተምታታብኝ ምን እንደስተቀለሽ ቆይ ብትናርግልኝ ይሄ ዘፍጥረት ላይ ምዕራፍ 32 ላይ ያለው እዛ ጋር ይታገላል። ከአንድ ሰው ጋር ነው የሚታገለው። ከዛ ሆሴ ላይ ደግሞ ከመላክ ጋር ታገለ ይላል አይደል? ምዕራፍ 12 ላይ 12:4 ስለዚህ ዘፍጥረት ላይ ከሰው ጋር ታግሏል። ሆሴ ላይ ደግሞ ያ የታገለው መልአክ ነው ይላል። እዛው ዘፍጥረት 30 ላይ ደግሞ ያ የታገለው እግዚአብሔር ነው ይላል። ገብቶሻል? ጵኒኤል ብሎ ነው ያስቀምጠው። ጵኒኤል ማለት ደግሞ የእግዚአብሔር ፊት ማለት ነው። ስለዚህ ቀጥታ ወደ አማርኛው ትርጉም ስንወስደው እግዚአብሔርን ፊት ለፊት አየሁት ነው የሚለው፣ ፌስ ቱ ፌስ። ግራ የገባኝ ያዕቆብ የታገለው ከመልአክ ነው ከሰው ነው ከእግዚአብሔር ጋር? ብዙ ጊዜ ያዕቆብ የታገለው እግዚአብሔር ከላከው መልአክ በሰው አምሳል ስለሆነው። አብርሃም ቤት የመጡት መልአክ ናቸው፣ ነገር ግን በሰው አምሳል ናቸው እንግዶቹ። ኦኬ ለማርያም መጥቶ የነገራት መልአኩ ገብርኤል በሰው ተመስሎ ነው። መላእክቶች በሰው ይመሰላሉ። ስለዚህ እግዚአብሔር የተባለው መልአኩ ከእግዚአብሔር ስለሆነ ነው። ሰው የተባለው መልአኩ በሰው ቅርጽ ስለተገለጠ ነው። ያኒ መላእክት እንደሚታወቀው ሰው ይሆናሉ መልእክታቸውን ለማድረስ ሲመጡ። ለማርያም የመጣው ገብርኤል ሰው ሆኖ ነው የመጣው። ለዘካርያስ የመጣው ያህያን ሊወልድ ሲል የመጣው ሰው ሆኖ ነው የመጣው። አብርሃም ቤት የመጡት እንግዶቹ ሶስቱ መላእክቶቹ ሰው ናቸው ኖርማሊ። ኢቨን አብርሃም ራሱ ጠቦት ጥጃ ነው ጠቦት ነው አርዶላቸው የለም ሰው ስለሆኑ እንደዛ ነው ለማለት የተፈለገው። ግልጥ ነው ፈይሰሎ? ብራቦ። እሺ አርሰናል ዘመንሽ ይባረክ። አብሮ ይባርከው ዘመናችንን። መንግስትሽ ትምጣ። አሜን አሜን አሜን። መንግስትሽ ትምጣ አላለም? ኧረ ፈይሰል የማታመጣው የለም መቼም። እንዲህ አርሰናል ምን ነው እያረስክ ነው? ምን ነው ሸዋ ገብቶ ዝም አለ እንዴ? ጥያቄ ጠይቁ እስልምና ላይ ግቡና በቃ አርሰናልን እናሰናብተው። በቃ እዛው ይሄድና ይረስ። ሌላ መጠየቅሽ ነገር ደግሞ አለ። ምንድን ነበር? ፋሲካ ግር ብሎኛል። ምንም አልተገለጠልኝም። ፋሲካ አንተ ቪዲዮ ሳልሰራበት ሁላ መቼም እስከ ዳግማ ትንሳኤ ፋሲካ ነው። ቆይ ሰሞኑን እሰራለሁ። እሺ ምንድነው ግር ያለ? ግር ያለኝ ክርስቲያኖችን ምንድነው የምታከብሩት ስንላቸው የኢየሱስን ትንሳኤ አሉ። ከዛ ግን እሺ የጾማችሁ ጾም የምን ጾም ነው ስንላቸው የፋሲካ ጾም አሉ። ኦኬ የፋሲካ ጾም ከሆነ ፋሲካ በዓሉ ለምሳሌ ሙሴ አክብሮታል አይደል? ለመጀመሪያ ጊዜ እግዚአብሔር መጀመሪያው የፋሲካ በዓል እግዚአብሔር የበኩር ልጆችን የቀጸፈበት መዓት ያወረደበትን ቀን እንዲያከብር ለሙሴ ትእዛዝ ሰጥቶት ነው። ከዛ በኋላ ግን እንደመታሰቢያ ሆኖ ደግሞ ምን ገባ መሀል ላይ የእስራኤል ሕዝብ ከግብፅ ባርነት ነፃ የወጣበትን የፋሲካ ዕለት እያከበሩት ዋሉ ማለት ነው። ከዛ ደግሞ ፈይሰሎ ሰዎችን እያወራህ ምናምን ጠብቀኝ መጣሁ። እሺ 2 ደቂቃ። እሺ ንጉዙ
ስለዚህ ኢየሱስ ክርስቶስ ራሱ ፋሲካን አክብሯል። ለምን የፋሲካ እራትን የምበላበት ቦታ አዘጋጁልኝ ብሎ ደቀ መዛሙርቱ ሲያዛቸው እነሱም ወዴት እናዘጋጅልህ ሲሉት የዛን የፋሲካ ዕለት ራሱ የታረደውን ኢየሱስ ክርስቶስ በልቷል። ስለዚህ እናንተ የምታከብሩት የኢየሱስ ክርስቶስን ትንሣኤ ከሆነ ፋሲካ ኢየሱስ ሳይሞት ራሱ ፋሲካን ያከብረው ነበር ወይ? የመሞቱን ቀን ያከብረው ነበር? አይ የፋሲካ በዓሉ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው የምትሉ ከሆነ ደግሞ ኢየሱስ ክርስቶስ ሳይሞትም ሞቱን ፋሲካ በዓልን ሲያከብር መጽሐፍ ቅዱስ ላይ ያሳያልና ግራ ነው የገባኝ። ምንድነው የትኛውን የምታከብሩት? ጥያቄ የኢየሱስ ክርስቶስን ትንሣኤ ነው? እስራኤል ከግብፅ ባርነት ነፃ የወጣበት ነው ወይስ እግዚአብሔር ለሙሴ እንዳዘዘው የበኩር ልጆችን ገል መቅሰፍት ያወረበት ቀን ነው የምታከብሩት? ይህንን እስኪ አስረዱ ዝልና የለም። እሺ ሰብተን ታዩት ገብቶሻል አይደል? ሐሳብ ትንሽ አወሳሰብክብኝ እንዴ? አባሪ ደስ ይላል። አሳጥር ዘጸአት ምዕራፍ 12 ላይ ያለ እግዚአብሔር እስራኤልን ከግብፅ ባርነት ከማውጣቱ በፊት በግብፅ ምድር ላይ በነበረው የመጨረሻውና የአስረኛው መቅሰፍት የሚባለው የበኩር ልጆች ሞት ታውቂዋለሽ አይደል? እዛ ላይ ይህ በዓል እንዲከበር አዘዘ። ማን? እግዚአብሔር። በዓላቸው ነው። በነገር ላይ ምልክት ይሆን ዘንድ ብሎ ነው ይሄን እንዲያከብሩ ያደረገው። ይሄ ትእዛዝ የመጣው አስረኛው መቅሰፍት የተባለው የበኩር ልጆች ሞት ይሄ እስራኤላውያን ከግብፅ ባርነት ነፃ ከመውጣታቸው በፊት የተደረገ ነው። ገብቶሻል አይደል? ወይ እንዲገባሽ ምን ታደርጊያለሽ? ባይብል አለ እየገባኝ ነው። ምዕራፍ 12 ላይ ሂጂና ቁጥር 3ን አንብቢ። ዘጸአት ላይ መጽሐፍ ቅዱስ የለኝም። እሺ እኔ ላውጣልሽ። አራት ቸገር እንደዚሁ በሐሳብ ደረጃ እናወራለን። በቃ በሐሳብ ደረጃ እዛ ጋር ነው አንቺም እያወራሽ። እሺ ያው እዛ ላይ ምን ያህል ለእያንዳንዱ ቤት እንከለካለው ከፈለግሽ አይኩ። እሺ ወደ ሐሳብ ደብልቄ ነው። እሺ እዛ ላይ ዘጸአት ምዕራፍ 12 ላይ እግዚአብሔር ምን ይላል? ለእያንዳንዱ ቤት እንከን የሌለበት የአንድ ዓመት ተባዕት በግ ወይም ፍየል እንዲዘጋጅ ያዛል። እስከ ቁጥር 5 ማለት ነው። ከዛ በኋላ የታረደውን በግ ደም በቤቱ መቃንና ጉድዳት ላይ እንዲቀቡ፣ ይህ ምልክት ያለው ቤት አልፏቸው ስለሚሄድ መቅሰፍቱ አይነካቸውም ይላል። ቁጥር 7 ጀምረሽ እስከ 13 ስታደርጉ ማለት ነው። እዛ ስርዓቱንም አስቀምጧል። የአመጋገብ ስርዓቱ በጉን በእሳት ጥበሰው ከአልቦካ ቂጣና ከመራራ ቅጠል ጋር ብሉት ብሎ ያዛቸዋል። ኢቭን የአለባበስ ሁኔታቸው ማለት በዓሉን ሲያከብሩ በችኩላ ለመውጣት እንትን ማለት የለባቸውም። ወገባቸውን በደንብ ይታጠቁ፣ ጫማቸውን ያድርጉ፣ በትር ያዙ፣ እንዲበሉ ታዟልና ምናምን እያለ ሄድና ይሄ ሁሉ ነገር አሁን የፋሲካ በዓል ይሄኛው የሚከበረው እስራኤላውያን ከግብፅ ባርነት ነፃ ከመውጣታቸው በፊት ነው። ኦኬ። ስለዚህ ይሄ የፋሲካ በዓል መቼ ነው የተደረገው ከተባለ ከባርነቱ በፊት ይከበር ነበር ማለት ነው። ሶ የኔ ጥያቄ
ይሄኛውን እንዳለ እናያዘውና እስራኤላውያን ከግብፅ ነፃ ባርነት ነፃ የወጡበት ደግሞ አይሁዳውያን ማክበር ጀመሯል። የአይሁድ ፋሲካ እሱ ነው አይደለ? የጌታ ሰው። ስለዚህ ከኢየሱስ ጋር እንዴት አገናኘውታል? ከኢየሱስም ጋር እንዴት እንደተገናኘ እንደገና ደግሞ ከባርነት ነፃ ከመውጣቱም ጋር እንዴት እንደተገናኘ ነው ማወቅ የምፈልገው ክርስቲያኖች ካለ ምናልባት ያገናኙት ይሄ በጉ ላይ መሰለኝ። በጉ ማለት ሲያዛቸው ዘጸአት 3 ላይ ለእያንዳንዱ ቤት እንከን የለበት የአንድ ዓመት ተባዕት በግ ይላል አይደል? ስለዚህ የታረደው በግ ያኔ ዘጸአት ላይ ያለው ኢየሱስ መጽሐፍ ቅዱስ ላይ እኔ ለእስራኤል ልጆች ለጠፉት የተላኩኝ በግ ነኝ። በቃ በጉ ማለት ኢየሱስ ነው መጽሐፍ ቅዱስ ላይ ገብቶሻል? እሺ እንደዛ አገናኝተውት ይሆን እንዴት ምድር የፈለጉት? ይሄ የታረደው በግ ደም በቤቱ መቃንና ጉልላት ላይ እንዲገቡ ያዛቸዋልና አይ ቲንክ ያኔ ዘጸአት ላይ በግ የተባለው ኢየሱስ ነው። ስለዚህ ፋሲካ ማለት የኢየሱስ ክርስቶስ መታረድ ወይም ደግሞ መስዋዕት መሆን ነው። እንዴት ነው የሚያገናኙት? አይገናኝም። እኔ እኮ ግራ ገብቶኝ ነው። አዎ አይገናኝም። እንደው ብሉይ ኪዳን ላይ ስለተከበረ እና ክብረው ነው እንጂ ብሉይ ኪዳን ላይ ግን ኢየሱስ ፋሲካ አላከበረ ግን ነው። ማሲ ኢየሱስ ያድናል ትላለች አንዷ ኮሜንት ላይ። ላይ ግቢ እስቲ ሴት ወንድ ዘግሬስ ቦይ ቦክ ላይ ግቢ አጣችልኝ ሲመጣች ኢየሱስ ያድናል ለምትዩ እሱ ራሱ መስዳል ሀት ቀንሽን ጠብቂ አላለም አማኑኤል። ኧረ ቢውት አድርጉት እሺ ሀያት ወይ አልገባሽም ነው? ገብቶኛል እኮ ታዲያ። እሺ አሁን ተገባሽ? ምንድነው? የትኛው ነው በዓሉ የሚከበረው? ትክክለኛው በዓል ይሄ ዘጸአት ላይ ያለው ነው ወይስ ደግሞ እንደገና ዘጸአት ላይ ወርደሽ 12:26 ላይ ያለው ማለት ነው? በዓሉ ለምን እንደሚከበር ለሚጠይቁ ልጆች እንዲህ ብላችሁ መልሱላችሁ ይላል አይደል? ልጆቻችሁም ይህ ሲጀመር ለህፃናት ነው እኮ እንጂ እንትን አይደለም ለህፃናት፣ ለልጆች ነው። ለምን መቅሰፍት ነው የመጀመሪያ ልጆችን የሚገልበት ስለሆነ ህፃናት ይሄን አይስሙት። ከባድ ነው። እንዴት እግዚአብሔር ለልጆች ሲባል እንግዲህ አስቡት፣ በገበሬ ህይወት አስቡትና የተወለደች ጥጃ፣ በግ፣ ላም፣ ፍየል፣ አህያ እነዚህ ሁሉ 1 ዓመት ከሞላቸው እየተወሰዱ ሲታረዱ ልጆች ጥያቄ ይጠይቃሉ። ያለ ልጆች ሲጠይቁ እንዲህ ብላችሁ መልስ ስጧቸው። በጣም ነው የሚገርም። ገብቶሻል አይደል? ትክክል። እኔ አይደለሁም መጽሐፉ ነው እንደውም ቆይ ላንተ ልክፈተው 12:26 ያው እንዲህ ይላል ልጆቻችሁም አለ ይሄ ሥርዓት ለእናንተ ምንድን ነው ባሏችሁ ጊዜ
እናንተ በግብፅ የነበሩትን የእስራኤል ልጆች ቤቶች አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የፋሲካ መስዋዕት ነው ትላላችሁ ይላል። አሁንም በዓሉን አክብሩት ሳይሆን ለልጆች እንዲህ ብላችሁ መልስ ስጧቸው ነው የሚለው መጽሐፉ። ግልጽ ነው። ስለዚህ ሙሴ ያለው የፋሲካ በዓልን አክብሩ አይደለ? አሁን መጽሐፉ ላይ የሚለው እነዚህ የበኩር ጥጃዎችን፣ በጎችን፣ ፍየሎችን ሲያርዱ ልጆች ምንድነው ካሏችሁ እንዲህ ብላችሁ መልስ ስጧቸው ካለ በኋላ ሙሴ ደግሞ ያለው የእስራኤል ሕዝብ ከግብፅ ባርነት ነፃ የወጣበትን ቀን አክብሩ ሳይሆን አስቡት ነው ያለው። በፋሲካ ቀን አስቡት ማለት ኦሪት ዘጸአት 13:3 ላይ አለ። የባርነት ቤት መታሰቢያ ነው። ሙሴ ሕዝቡን በዓሉን እንዲጠብቁ ሲያዝ ምንድነው ያላቸው? ሙሴም ለሕዝቡ አለ ይልና ከግብፅ ባርነት ቤት የወጣችሁበትን ይህን ቀን አስቡ፣ ከዛስ እግዚአብሔር በጽኑ እጅ ከዚያ አውጥቶችኋልና አለ። አስቡት ነው ያለው። ሙሴ አስታወሳቸው። ገብቷቸዋል። በዓሉ ላይ ሆነው አስቡት፣ አመስግኑ ነው እያለ ያለው እንጂ የፋሲካ በዓልን ሙሉ ለሙሉ ቀይሩት አላለም። ማለት በዓሉ የሚከበረው በዛ ቀን ሳይሆን ወይም ደግሞ በዓሉ የሚከበርበት ዓላማ ነፃ በመውጣታቸው ሳይሆን በዓሉ የሚከበረው እግዚአብሔር የበኩር ልጆችን የሚገል መቅሰፍት ያወረደበትን ቀን ነው። ትክክለኛው ፋሲካ ግልጽ ነው። የበኩር ልጆች የተገደለው ታዲያ የእስራኤል ጠላቶች የሆኑትና ሆነ ልክ እንዳሁኑ ሁለቱንም እኔ መመለስ እችላለሁ። ኦኬ ጀነራል ወደ ፋሲካ እንመለስ። ወይ ጀነራል ተቋረጠ አለሽ እሱ ነው እንጂ መሲ እንቅ እያደረገሽ ነው። ኧረ እኔ ራሱ ገርሞኛል መስራቱ ራሱ ገርሞኛል። ሁሌ ሸበካ ያልፍልሽም ልጅ አንቺ ደግሞ ሁሌ ሸበካ ችግር አለበት። ተስማማና መሲ ምኑን የተስማማ ነው? ፋሲካ የእግዚአብሔር ሕዝብ ከግብፅ ባርነት ነፃ የወጣበትም እንደገና ኢየሱስ ክርስቶስ ከሞት የተነሳበት ቀን አይደለም። ላ ይለያያል። ፋሲካ የአይሁዶች በዓል ነው። በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። ያለ ይህን ፋሲካ በዓል ራሱ ኢየሱስ ክርስቶስ ያከብር ነበር። በነገራችን ላይ የፋሲካ በዓል እንትን ነው፣ አምልኮ ነው። በፋሲካ በዓል መገኘት ብሎ ማለት የእስራኤልን አምላክ ማምለክ ነው። ስለዚህ ኢየሱስ ክርስቶስ የእስራኤልን አምላክ ያመልክ ነበር። ለፋሲካ በዓል በየዓመቱ ወደ ኢየሩሳሌም ይሄዱ አልነበረም? እናቱ ማርያምና ዮሴፍ ራሱ ኢየሱስን ይዘውት አልሄዱም? በዓል ያከብሩ አይልም? ሉቃስ ላይ ጠፍቷቸው እንኳ ልጅ ሆይ የደረስክ ከዛ በፊት ተከብሯል። መሲ እንደ በየዓመቱ እኮ ነው የሚከበረው። አባባሌ ይኸውልሽ እግዚአብሔር የእስራኤልን ሕዝብ ከግብፅ ባርነት ነፃ ሳያወጣ በፊት የፋሲካ በዓል ነበረ ተከብሯል እያልኩሽ። ፋሲካ ማለት ያ ደስታ ነፃነት ነው፣ እንደዛ ነው የሚለው ትርጉሙ። እናም ደግሞ በዓል አድርጋችሁ ያዙ ይላል ዘጸአት ላይ እግዚአብሔር ከግብፅ ምድር የወጣበትን ይላል። ያኒ የአይሁድ በዓላቶች አሉ። በነገራችን ላይ አንድ በዓል ብቻ አይደለም። በዓል አርጋችሁ አይዙ አይልም መሲ። በዓል አርጋችሁ ያዙ የተባለው ዘጸአት ላይ ያለው የቱን ነው? ዘጸአት 12 እና 22 ላይ ያለው ይኸውልሽ ከግብፅ ባርነት ነፃ የወጡበትን በዓል አርጋችሁ ያዙ አይልም። ቆይ
ዘጸአት 12 ወር 12 የፋሲካ በዓል ይላል። እግዚአብሔር ሙሴንና አሮንን በግብጽ እንዲህ አላቸው፣ ይህ ወር ለእናንተ የወር መጀመሪያ የዓመቱ መጀመሪያ ሆኖላችሁ ለመላው እስራኤል ሕዝብ ንገሩ። ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንዳንድ ጠቦት ለቤተሰቡ አንዳንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ ለአንድ ሙሉ ጠቦት ቁጥሩ አነስተኛ ከሆነ በጎረቤት ያሉትን ሰዎች ቁጥር እስከ ቅርብ ከሆነው ጋር መካፈል ይኖርበታል። እያንዳንዱ ሰው በሚበላው መጠንም ምን ያህል ጠቦት እንደሚያስፈልግ መወሰን ይኖርባችኋል። የምትመርጡት ጠቦት በግ ወይም ፍየል ሊሆን ይችላል። ነገር ግን ምንም ነውር የሌለበትና 1 ዓመት የሞላው ተባት መሆን አለበት። ወሩ በገባ እስከ 14ኛው ቀን ድረስ ጠብቋቸው። በዚያ ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው። ከዚያም ከደም ወስደው የጠቦቶቹ ስጋ የሚበላበትን የእያንዳንዱን ቤት ደጃፍ መቃንና ጉበን ይቀቡ። ስጋውንም በዚያች ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉት። ጥሬውን ስጋ ወይም ቅቅሉን አትብሉ፣ ነገር ግን ጭንቅላቱን፣ እግሮቹንና ወድቃውን በእሳት ላይ ጠብሳችሁ ብሉት። ሄሮድያ ከስጋው ተርፎ አይደር ያደረ ቢኖር ግን በእሳት ይቃጠል። በአንድ ቀን ብሉ ነው ያለው። እንደው እግዚአብሔር እኮ ቸር ነው። ያረዳችሁትን በልታችሁ ተሩ እያለ ነው። አልሞም ይህ ቀን መታሰቢያ ታደርጋላችሁ። በሚቀጥሉት ትውልዶች ሁሉ ቋሚ ስርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ ይላል። እሺ ምንድነው እያልከን ያለው? እኮ ከባርነት ነፃ ከመውጣታችሁ በፊት የነበረ ታሪክ ነው። ሙሴና አሮንን በግብጽ እንዲህ አላቸው። በግብጽ እንዲህ አላቸው ነው የሚለው። ከግብጽ ከወጣችሁ በኋላ ኖርማሊ እንትን ነው ከባርነት ዞሎ ከባርነት ከወጡ በኋላ ነፃ ከመውጣታቸው በፊት እኮ ይኸውልሽ አሁን ያነበብሽው መሲ ሐሳቤን በደንብ አዳምጪ። አሁን ያነበብሽው እስራኤላውያን ከግብጽ ባርነት ነፃ ከመውጣታቸው በፊት የተደነገገ ሕግ ነው። ከዛ በኋላ ሙሴ ስለ ፋሲካ የነገራቸው ሙሴ ግን የነገራቸው ምንድን ነው? አሁን አንቺ 12 እና ያነበብሽው 13 ላይ ምን አለ? ከባርነቱ በኋላ የታዘዘውን ትእዛዝ 13:3 ላይ ነው ያለው። ሙሴም ለሕዝቡ አለ ከግብጽ ከባርነት ቤት የወጣችሁበትን ይህንን ቀን አስቡ፣ እግዚአብሔር በጽኑ እጅ ከዚያ አውጥቷችኋልና አለ። አስቡት ነው ቀኑን ያለው እንጂ አክብሩት አላለም። ገብቶች አላለ። አስቡት መታሰቢያ ማለት ነው። መታሰቢያ ማለት በዓል ነው። በነገር ላይ ፈይሶሎ ተው ጸጉራት ሰንጥቅ እዙ 12 ላይ እኮ ምን አለ? 12 14 ምንድነው ያለው? ዘጸአት 12 14 ላይ ይህ ቀን መታሰቢያ ታደርጉታላችሁ፣ በሚቀጥለው ትውልድ ሁሉ ቋሚ ስርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ አለ። መታሰቢያ ብሎ ማለት በዓል ማለት ነው። አስበው ትውላለህ። ዛሬ ነፃ ያወጣሁበት ቀን ነው ትላለህ። ያኒ አስባችሁ ትውላላችሁ ሲሉ እረዱ ምናምን አላለ። አላለም። ቂጣ ነው፣ በቂጣና በእንጀራ ነው። በቂጣ በእንጀራ ብቻ ነው። እርድ ምናምን አያስፈልገውም። ከግብጽ እንዴ አንተ ምን ነው ቀልኛ ናችሁ? ከግብጽ ነው ያወጡበት። የባርነቱ ቀን ላይ ይኸውልሽን 16:1 ላይ አለ ይኸውልሽ 16:1 ላይ አለ ዘዳግም ላይ እዛ ላይ የአቢብን ወር ጠብቅ፣ ለአምላክም ለእግዚአብሔር ፋሲካን አድርግ። በአቢብ ወር አምላክህ እግዚአብሔር በሌሊት ከግብጽ አውጥቶሃልና በሕይወት ዘመን ሁሉ ከግብጽ ምድር የወጣህበትን ቀን ታስብ ዘንድ ይላል። አክብር አለ። ከዛ በኋላ በችኮላ ከግብጽ ምድር ወጥተሃልና 7 ቀን የመከራ እንጀራ የሆነውን ቂጣ ነው የሚለው። ቂጣ ባል ራሱ ነው የሚባለው፣ ወይም እንጀራ ቂጣ ባል ይባላል ራሱ። ያኛው ግን አሁን አንቺ ቅድም ያነበብሽው ዘጸአት ላይ ያለው 1 ዓመት የሞላቸው ጠቦቶች፣ ፍየሎች፣ በጎች የሚታረዱበት ነው። ያ የእርድ ነው።
ገብቶሻል አይደል? እነዚህ ሰዎች ደግሞ ከትላንት ወዲያ የበሬና የፍየል መዓት ሲሸከሽኩ ነበር እንጂ ቂጣ ሲበሉ አልነበር። ጾሙ ራሱ ደግሞ 40 ቀን ጾሙ ይሄ የፋሲካ ጾም ነው የሚባለው። ግልጽ ነው እንዴ? ስም ያመሳስለዋል እንጂ እኮ ጾማቸውም በዓላቸውም እኮ ተመሳሳይ አይደለም እኮ። እነዚህ ኦርቶዶክሶቹ ከሆነ የሥላሴ ዶክትሪን አማኞች አጠቃላይ ካቶሊክም ሆነ ፕሮቴስታንት በነገር ላይ ተመሳሳይ ነው ፋሲካ በዓላቸው። ምክንያቱም ከኒቃየ ጉባኤ በኋላ ነው በየዓመቱ የፋሲካ በዓል የፋሲካ የኢስተር ቀን መቼ እንደሚሆን ተመሳሳይ ነው። ለምሳሌ ይቅርታ የፈረንጅ ገናና የአበሻ ገና ይለያያል። ነገር ግን እንትናቸው አንድ አይነት ነው። ፋሲካቸው አንድ አይነት ነው። ምክንያቱም የኒቃየ ጉባኤ ጸሎተ ሃይማኖት ላይ የተስማሙበት ነው ማለት ነው። በአንቀጹ ላይ ተስማምተውበታል። እና ፕሮቴስታንቱም የውጭውም ሀገርም ኢስተርን በዓሉን አንድ ላይ ነው የሚያከብሩት። ይሄ በጉባኤው በኒቃየ ጉባኤ ስለተስማሙበት ማለት ነው። እና በኒቃየ ጉባኤ የተስማሙበት የቄሶችና መነኩሴዎች ናቸው። ጾሙን የነነዌን ጾም አምጥተው ኢየሱስ 40 ቀንና 40 ሌሊት ጾመ የሚለውን ያንን አድርገው ነው ጾም አላቸው። ጾም ያጾማቸው ኢየሱስ የጾመበትን ለመታሰብ ነው። ኢየሱስ 40 ቀንና 40 ሌሊት ስለጾመ ማለት ነው። አንዱ ይሄ ነው ጾሙ ማለት ነው። ጾሙ 40 ቀንና 40 ሌሊት የኢየሱስን እያጾማቸው ነው። ደግሞ በዓል ብለው ደግሞ እያከበሩ ያሉት ምንድነው? የሞተው ፈጣሪያቸው ከሞት ስለተነሳ ነው። ፈጣሪያቸው ሲሞት ሀዘን ላይ ወደቁ። ፈጣሪያቸው ከሞት ሲነሳ ደግሞ ምን ሆኑ? ተደሰቱ። ስለዚህ ፈጣሪያቸው ከሞት ስለተነሳ ነው እያረዱ እየበሉ እየጠጡ ያሉት እንጂ የአይሁድን በዓል አይደለም እያከበሩ ያሉት። ስሙን ነው የተዋሱት። ስሙንና ኢየሱስን ነው የተዋሱት። ኦኬ እንጂ እንትንዝ አይደለም። አንደኛ አይሁዶች ፋሲካን ሲያከብሩ ከግብጽ ምድር ነፃ ያወጡበትንም ሆነ የትኛውንም እግዚአብሔር አክብሩ ሲላቸው ፋሲካ የሆናችሁ ሲላቸው 40 ቀን ጾም አላለም። የነነዌን ጾም አላለም። ሲጀመር የነነዌ ጾም ለነነዌ ሰዎች ብቻ ነው የተሰጠው፣ ለእስራኤል ሰዎች አይደለም የተሰጠው። አንደኛ ነገር ኦኬ። ሁለተኛ ነገር ፈጣሪ ሞቷልና ተነስቷልና አልተባለም። ሲጀመር ራሱ ኢየሱስ ክርስቶስ የአይሁድን በዓል ያከብር ነበር፣ ፋሲካን ያከብር ነበር። የቂጣ በዓልን አክብሯል። እርድ የሚታረድበትን በዓል ሊያርድ ነበር እኮ ታስታውሳለህ? ሉቃስ ወንጌል ላይ ነው የት ላይ ነው ካልተሳሳኩኝ ምንድነው ያለው? የቤቱን ጌታ ሄዳችሁ መምህራችን በዓል ያከብርበት ዘንድ ቤትህን ፍቀድለት ብሎ ፍቃድ ሲጠይቅ አልነበረም? ያው ኢየሱስ በነገራችን ላይ ወንደላጤ ስለሆነ ቤት የለውም። በነገራችን ላይ ወንደላጤ ነበር ኢየሱስ። ቤት ጎጆ የለውም፣ ቤት የለውም። ኢቭንም የሚሰራው አናጺነት ራሱ በቂ መተዳደሪያ አልነበረው። ምስኪን ኢየሱስ እንደው አንጀቴን በላው። ከዛ ይላል መንገድ ላይ እንስራ የተሸከመ ሰው ታገኛላችሁ፣ እና በዓል የማከብርበት ቦታ አዘጋጅልኝ እልፍኝ የሚሰጠው ማለት ነው። እንዲያዘጋጅ እዛ ታርዶ ምናምን እዛ ሊያከብር ማለት ነው። እንግዲህ አስባችሁታል። ቤት እንኳን አልነበረውም። የወንደላጤ በዓል ማለት ነው። ወንደላጤዎች ተሰብስበው የሚያከብሩበት አለ አይደል? እንደዛ ማለት ነው። ክርስቶስ እዚህ ጋር ምንድነው አይሁድ እንደመሆኑ መጠን የአይሁድን በዓል የቂጣ በዓሉንም አክብሯል፣ ፋሲካውንም አክብሯል፣ አርዶ አክብሯል። አስባችሁታል? ያኒ ወንደላጤ ነኝ እንኳን አባወራ አይደለሁም ልጅ የለኝም ብሎ በዓሉን አላከብርም አላለም። ምክንያቱም የአይሁድ በዓል በእያንዳንዱ አይሁዳዊ ላይ ስለተደነገገ ክርስቶስ አይሁድ እንደመሆኑ መጠን የእግዚአብሔርን በዓል እያከበረ ነው። የእግዚአብሔርን በዓል ማክበር እንደ መጽሐፍ ቅዱስ እግዚአብሔርን ማምለክ ነው። በዓል አምልኮ ነው። ታውቃላችሁ ይሄንን። ስለዚህ ክርስቶስ አምላኩን የሚያመልክ ሰው ነበረ። በዓላትን ያከብር ነበረ ማለት ነው። ግልጽ ነው ፈይሰሎ። ግን በአጭሩ በቃ እዚህ ጋር መሸፈን የፈለጉትን ነገር ነው። በቃ ክሊር ላድርገው፣ ገብቶ የሚያወራ ሰው ስለሌለ እነዚህ በዓላቶች ልብ በሉ፣ አመጋገባቸው ሶስቱም ይለያያሉ። አንደኛው መራራ ቅጠል ነው። ሁለተኛው ያልቦካ ቂጣ ነው። ሶስተኛው ደግሞ የፋሲካ በግ የተባለው ይሄ ፋሲካ ላይ በጉን እዩት። ባዕድ አምልኮ ስለሆነ ነው ማለት ቤታቸው በደሙ ተለይቶ ከመቅሰፍት እንዲድን የበጉን ደም በግድግዳ ላይ ቀቡት። ደም የነካውን መቅሰፍቱ ያልፋል ብሎ እግዚአብሔር ትእዛዝ አውርዶ የለ። ስለዚህ ይሄኛውን የመጀመሪያውን አሁን ላይ በዚህ ሴንቸሪ ጥንቆላ የሚመስለውን የአምልኮ ስርዓት ለመሸፈን ነው ቂጣውን እንደገና የግብፃውያን ታሪክን አንድ ላይ ቀላቅሎ አምጥቶ ብዥታ የሚፈጥሩት። ግን በትክክል መከበር ካለበት ምንድነው ፋሲካ ከተባለ እነዚህ ሰዎች በግ አርደው የአንድ ዓመት በግ ግርግዳቸውን
ጣሪያቸው ምናምን መቀባት አለበት። ሰላም ሰላም ፖሎ ኮሜንት ላይ ዘግሬስ ስለ ስፐርም ካነሳ ስፐርም ነውር አይደለም፣ አያሳፍርም፣ አያስጠላም፣ የእግዚአብሔር ስራ ነው። ለመሆኑ ኢየሱስ ፈጣሪ ነው ብለህ ታመልካለህ? የኢየሱስ ስፐርም ታመልካለህ? ምክንያቱም ኢየሱስ ክርስቶስ አንድ አይሁዳዊ ወንድ እስከሆነ ድረስ ማንኛውም ወንድ ደግሞ በተፈጥሮ ምን አለው? ስፐርም አለው። ሶ የኢየሱስን ስፐርም ታመልካለህ? እስኪ መልስልን። አንተ ለነውር ምናምን ነው አይደል ያመጣው? እግዚአብሔር የሰራው ነገር ነውር አይደለም። እግዚአብሔር መልካም ነው፣ የሰራው ሁሉ መልካም ነው። ተግባብተናል። ስፐርም ስላለ ነው አንተ እዚህ ያለው ማለት ነው። ስፐርም ባይኖር አንተ አልተፈጠርክም። ይሄ የእግዚአብሔር ጽድቅ ስራ ነው። እግዚአብሔር በሰራው ስራ ሊከበርበት ሊጸድቅበት ነው እንጂ ልናፍርበት ልናሸማቀቅበት። በነገራችን ላይ ስለ መለኮታዊ አስተምሮ ስለ ሃይማኖት ስናወራ የሚያሸማቀቅ ነገር ፈልጎ ማምጣት የሽንፈት ምልክት ነው። የሚያሸማቀቅ መስሎ ከሆነ ይሄ አያሸማቀቅም። የእግዚአብሔር ስራ ነው። እግዚአብሔርን ከፍ ከፍ እናደርጋለን፣ እግዚአብሔርን እናመሰግነዋለን። እግዚአብሔር ስራው ድንቅ ነው ይላል መጽሐፍ ቅዱስ። እግዚአብሔር ስራው ድንቅ ነው። መሲ ስፐርም እኮ አለው ኢየሱስ መጽሐፍ ቅዱስ ላይ። አኪድ የወንድ ልጅ እስከሆነ ድረስ ማንኛውም ወንድ ጤነኛ የሆነ ወንድ የሚበላ የሚጠጣ ማንኛውም ወንድ ምን አለው? የዘር ፈሳሽ ወንድ ስፐርም አለው። ሰው ኢየሱስ ክርስቶስም ይሄ አለው። ስለዚህ ታመልኩት አላችሁ ወይ ነው ጥያቄው። ኦኬ ለባለ ስፐርም ነው ማለት ነው። ስለዚህ ፖሎ ጋር እንመለስ። እንኳን ደህና መጣህ ፖሎ። እንኳን ደህና ቆያችሁ። እሺ ምን እግር ጣልህ ታዲያ? ምን ለማለት ፈልገህ ነው? ሐሳብ ይሰማል። ሐሳብ፣ አስተያየት፣ ጥያቄ? አይ ሐሳቤ እኔ ስለ አይሁዶች ስታወሩ ነው የገባሁት። ይቅር እኮ ስለ አይሁዶች ያወራሽ ነበረ። ከክርስቲያኖች አይሁድ ነህ? ማገናኛ እንድታውቂ ነው። አይሁድ ነህ? እኔ ታዲያ አይሁድና ክርስቲያን ይገናኛል መቻልኩኝ? ክርስቲያኖቹ የአይሁድን በዓል አምጥተው የራሳቸውን አስተሳሰብ ጨመሩበት አልኩኝ እንጂ ክርስትናና አይሁድ ይገናኛል አላልኩም። ክርስቲያኖች ፋሲካ የሚለውን ስም ተዋሱ ከአይሁድ፣ ኢየሱስን ከአይሁድ አመጡ፣ የራሳቸውን በዓል ሰሩ። የፋሲካ ጾም፣ የይሁዳዴ ጾም የሚለው በኦርቶዶክስ ተዋህዶ ቤተክርስቲያን የፋሲካ ጾም በማዚያ እንደዚህ ቀን ይሁን እያለ የሚለው ነገር 325 በተደረገው ጉባኤ ላይ ቀሳውስትና መነኮሳት ተሰብስበው የተስማሙት ስምምነት ነው። የጾሙ መፍቻ ቀን የፋሲካው ቀን ምናምን ማለት ነው። እንደውም በዚሁ አጋጣሚ በስላሴ ታሪክ በክርስትና ታሪክ በክርስትና ታሪክ የመጀመሪያው ንጉስ ተብሎ የሚነገርለት ቆስጠንጢኖስ አይሁዶችን ያሳድድ ነበር በነገራችን ላይ። ኦኬ አሁን ብዙ ስላሴን የሚቃወሙ ሰዎች ስላሴ ትክክል አይደለም እያሉ የሚቃወሙ ሰዎች ምንድነው የሚሉት? እንደውም ራሱ ቆስጠንጢኖስ የክርስትናውን ሃይማኖት ከአይሁድ ሃይማኖት ጋር እንዳይመሳሰል የተለያዩ ደብዳቤዎችን ይጽፍ ነበረ። አይሁድ አይደለንም፣ እንደ አይሁድ አታድርጉ፣ የአይሁድን ባህል አታምጡ፣ የአይሁድን ስርዓት አታምጡ እያለ ነበር ሲል የነበረው። ስለዚህ ክርስትና ራሱን ከአይሁድ ላይ ያለው ብሎ እልም ያለ ጣዖትም ለእምነት ውስጥ ወይም የግሪክ መንፈስ ውስጥ እንደገባ ነው ሰዎች የሚወቅሱት። ምክንያቱም አዲስ ኪዳን ላይም ሆነ ብሉይ ኪዳን ላይ ያለው ሐሳብ የአይሁድ ሐሳብ ነው። ኖርማሊ አዲስ ኪዳንና ብሉይ ኪዳን ላይ ያለው ህዝቡ ራሱ አይሁዳዊ ነው። መለኮታዊ ያስተምሮቱም አይሁዳዊ ነው። አይሁድ አንድ አምላክ እንዳለ ነው የሚያምነው፣ በአንድ አምላክ ነው የሚያምነው። ይህንን አንድ አምላክ የሚለውን ነገር ወስደው ነው እንግዲህ ሶስት አምላክ የፈጠሩት። ኢየሱስ ፈጣሪ ነው ያሉት። ኢየሱስ አንድ አይሁዳዊ ትውልድ ነው፣ አንድ አይሁዳዊ ሰው ነው፣ አንድ አይሁዳዊ ጎልማሳ ነው እንጂ ፈጣሪ አይደለም። ሶ ምንድነው በነ ቆስጠንጢኖስ አማካኝነት ነው እንግዲህ እነ ቆስጠንጢኖስ እምነታችን ከአይሁድ ስርዓት ጋር መመሳሰል የለበትም በማለት አይሁድን በተደጋጋሚ ይተች ስለነበረ አይሁድን እንዳይመስል ተደርጎ የተዘጋጀ ነው ክርስትና ማለት ነው። በታሪክ ደረጃ ግልጽ ነው ፖሎ? ገባኝ። አሁን ስለዚህ አሁን አንቺ የዚህን ያክል ካብራራሽ ወደኛ እንዳትመጭ የሚያደርግሽ ነገር ምንድነው? ምኑ? ወዴት ማለት ነው? የትኛው እምነት? አይሁድነት? ወደኋላ ወደኋላማ የለም እኮ ወደፊት ነው እንጂ ወደኋላማ መመለስ የለም።
አይሁድ ክርስቶስን በዝሙት ተወልዷል ይላል። ክርስቶስን በዝሙት ተወልዷል ይላል። ክርስቶስ በዝሙት አልተወለደም። ድንግል ማርያም ዝሙተኛ አይደለችም። አይሁድ ይህንን በማለታችሁ ገና የእስራኤል አምላክ ቅጣት ይጠብቃችኋል። ምክንያቱም ድንግል ማርያምን ዝሙተኛ ብላችኋል። መሲሁ ገና ይመጣል አታምንም? አዎ መሲሁ ይመጣል። ግን የሚመጣው መሲሁ ክርስቶስ በዝሙት ተወልዷል አይልም። ክርስቶስ የክርስቶስና ዝሙተኛ ናት አይልም። ነብዩ መሐመድ ነብይ አይደለም አይልም። ስለዚህ አይሁድ በትክክለኛው መስመር አለ ለመባል ምን ይጠበቅበታል? አይሁድ እናንተ እኛም መሲህ እንጠብቃለን፣ እናንተ መሲህ ትጠብቃላችሁ። ነገር ግን እኛ መሲህና እናንተ መሲህ ይለያያል። እኛ የምንጠብቀው መሲሆች እኛ ምን አይነት ህዝቦች ነን? ድንግል ማርያም እውነተኛ አይሁዳዊት ሴት ናት። ዝሙትን አልነካችም። በዝሙት ሳይሆን በመንፈስ ቅዱስ ኢየሱስ ክርስቶስን የወለደች ንጽሕት ሴት ናት ብለን ነው የምናምነው። ድንግል ማርያም በዝሙተኛ አይደለችም። ክርስቶስም የዝሙት ልጅ አይደለም። ሐሰተኛም መሲህ አይደለም። እውነተኛ መሲህ ነው። የእግዚአብሔር ሰው ነው። የእግዚአብሔር መንፈስ የተገለጠለት ሰው ነው። የጽድቅ ሰው ነው። እግዚአብሔርን የሚፈራ ፈራሃ እግዚአብሔር ነው። የእግዚአብሔር ካህን ነው ብለን እናምናለን። እናንተን አታምኑ። ክርስቶስን በዝሙት የተወለደ ነው። ኦፍ ኮርስ አዎ። የእናንተን የፈጠረው ማን ነው? ክርስቶስን የፈጠረው አዎ ነው። የእናንተን እምነት የፈጠረው ማን ነው? አንዴ እምነት ከአላህ ነው እንዴ? ሰው ይፈጥራል እንዴ? እምነት ከፈጣሪ ነው እኮ። በዚህ ጋር ደግሞ ክርስቲያኖች ደግሞ እግዚአብሔር ነው። እኛ ለእምነት ተፈጠርን እንጂ እምነት አልፈጠርንም። እኛ የተፈጠርን ሰዎች ነን። የተፈጠርንበትም ደግሞ አምላክን በመፍራትና አምላክን በማምለክ መንገድ እንድንኖር እንጂ እኛ እምነትን አልፈጠርንም። እምነትን ፈጥሮ እኛንም ፈጥሮ በዛ መንገድ እንድንሄድ ያደረገን አምላክ ነው እኮ። እናንተና ክርስቲያኖችና ሙስሊሞች ሊለያችሁ የቻሉበት ምክንያት ምንድነው? እኛስ አንድ ቀጥተኛ አምላክ እየጠበቀን ያለ ነው። ቀጥተኛ አምላክ እየጠበቃችሁ ነው። አምላክ የላችሁም እንዴ እስካሁን? አንተ አይሁድ ነህ፣ የምርህን ነው አለን እንጂ አምላክ። ታዲያ አምላክ ካለ መሲሁ ፈጣሪ አይደለም። አይሁድ የሚጠብቀው መሲህ ሰው ነው እኮ። አዳኛችን እንደማለት ነው። አዳኛችሁ እውነት ያነህ አይደለም እንዴ? እሱ አይደል የጦርነት የከፈተው ጦርነት እንትን ያለው እሱ አይደል መሲሃችሁ? መሲህ ብሎ ማለት የእስራኤልን ህዝብ ተዋግቶ እስከ ኤፍራጥስ ድረስ እስከ ኢራቅ ድረስ የአይሁድ መንግስት የሚመሰረት አይደለም እንዴ መሲህ ብሎ ማለት? እና ነታንያሁ መሲሃችሁ አይደለም? አይደለም። ታዲያ ምን አይነት መሲህ ነው የምትጠብቁት? አዘለም አቀፈም አይሁድ የሚጠብቀው መሲህ ከፍልስጤም አንስቶ እስከ ኤርትራ፣ ከኤርትራ አንስቶ እስከ ኢራቅ እየተዋጋ ሰው እየጨፈጨፈ ትልቅ ሀያል የአይሁድ መንግስት የሚመሰረት ነው። ዞሮ አዘለም አቀፈም ከኔታንያሁ የምትጠብቁት እኮ እሱ ቅዱስ መሬታችን ነው። አዎ ቅዱስ መሬታችን ነው። በነገራችን ላይ ቅዱስ መሬታችሁን ያላችሁ ይሄ ሰይጣን ነው እንጂ አምላክ እንደዛ አይልም። ምክንያቱም እንደ ብሉይ ኪዳን ከሆነ አብርሃም በከነዓን ምድር እንግዳ ሆኖ ነው የመጣው። በእንግድነት መጣችሁ፣ በእንግድነት ያስቀመጣችሁን ህዝብ ልታከብሩት፣ ልትፈሩት፣ የዛ ህዝብ ባሪያ ልትሆኑ ሲገባችሁ ፈጣሪያችን ይሄን መሬት ሰጥቶናል ብላችሁ ንጹሃኖቹን እየገደላችሁ ነው። ይሄን መሬት እግዚአብሔር ቃል ገልጦላችኋል ያላችሁ ያ ሰይጣን ነው። የሰይጣን መልእክተኛ ነው። የእናንተ መሬት እንደምን ነው? አብርሃም በእንግድነት ነው የመጣው። በእንግድነት መጣ ነው የሚለው። አብርሃም በእንግድነት መጣ ነው የሚለው። አባታችሁ በእንግድነት የመጣበትን መሬት የቀማችሁ ቀማኞች ናችሁ። ይህን መሬት ቃል ኪዳን ተገብቶላችኋል ያላችሁ ሰይጣን እንጂ እውነተኛ አምላክ ይሄን አይልም። እውነተኛ አምላክ ሲጀመር ወይታቻችለህ ኑር ነው እንጂ የሚልህ ከ3000 ዓመት በፊት ቃል ገብቼልሃለሁኝና ህዝቡን እየገደልክ ከተማውን እያወደምክ ውረስ አይልም። ይሄ ሰይጣን ነው። ቀጥታ የሰይጣን መልእክተኛ ነው ይሄ። ለዚህ ነው እኛ ብሉይ ኪዳን ተበርዟል የምንለው። ለዚህ ነው ለሙሴ እኛ ይኸውልሽ የአባቶቻችንን ነው ቅዱስ የሆነ ሀገር ነው ያለን። እቺ ቅዱስ አባታችሁ በመጀመሪያው ዋናው አባታችሁ አብርሃም ነው። ይኸው ጭቅጭቅ አትፍጠር ወገናችን። ናውረድ ሲጀምር አይሁድ ጋር ማውራት ከጅምሩስ ናውረድ ገዳይ የገዳይ ማህበረሰብ ስብስብ ምድር ጨፍጫፊዎች እሺ እኔና ፈይሰሉ ብቻ ቀረን እኮ ማንም ሰው የለም።
እንዴ አይሁድ ነኝ እያለ ምናምን ቅድስት መሬት ነው አላለም? ተሰጥቶናል ከፍልስጤም እስከ ኤርትራ ከኤርትራ እስከ ኢራቅ እንትን ነው ቅድስት መሬት ነው የኛ ነው አላለም? እና ይሄንን ቃል ተገብቶላችኋል ያላችሁ ሰይጣን ነው፣ የምር ሰይጣን ነው በነገራችን ላይ። ይሄ ለእናንተ ርስት ይሆናችሁ ዘንድ እግዚአብሔር አረቄ የሚጠጣው ዘመድ ነው። ያንተ የጎንደር ሰው ነው አረቄ የሚጠጣው። እኛ ቀብራሮች ነን አንጠጣም። አረቄ የሰይጣን ነው አንጠጣም። እኛ ሙስሊሞች ነን። አረቄ የሚጠጡ ዘመዶች ናቸው። እናንተ ተጠጡ የለም አይሁድ ይጠጣል አረቄ። በነገራችን ላይ ይጠጣል። ይጫለት የሰው ደም እየጠጣ አይደል ያው ከዚህ እስከዚህ ተሰጥቶናልና የኛ ነው የሚለው ንግግር ኢትዮጵያውያን በደንብ አዳምጡ። እኛ በህይወት መኖራችሁን ስለምንፈልገው ይህንን ሐሳብ ትክክለኛ አይሁዶች ጋር ሄዳችሁ እንዳታነሱት፣ ይገሏችኋል። ለምን ታውቃላችሁ? በአይሁድ እምነት እስራኤላውያን ዓለም ላይ ተበትነው ነው የሚኖሩት እንጂ በአንድ ስፔሲፊክ ሎኬሽን የተገደቡ ናቸው የሚል እምነት የላቸው። ግልጽ ማለት ይገሏቸዋል ቀጥታ ማለት ነው። ይሄን ሐሳብ እንዳታነሱ። ግልጽ ነው። አይሁድ ዓለም ላይ ተበትኖ ይኖራል እንጂ የሆነ ቦታ ላይ ተገድቦ የሚኖር ህዝብ አይደለም የሚል እምነት ነው ያላቸው። ይሄ ካለማመን ከድንቁርና የሚመጣ ነው። ኦኬ አልገባኝም። ፈይሰሉ ማን ነው እንደዚህ የሚለው? ራሳቸው አይሁዶቹ ናቸው። አይሁዶቹ ምንድነው የሚሉት? አይሁድ አንድ ቦታ ተሰብስቦ መኖር የለበት ነው የሚለው። አይሁድ አንድ ቦታ ላይ ተገድቦ የሚኖር ህዝብ አይደለም። እንደዛ ብሎ ያስባሉ እነሱ ራሳቸው። ዓለም ሁሉ የአይሁድ ናት ነው የሚለው። ዓለም ተሰብስቦ ገጀራ ይዞ ነው የሚጠብቃቸው። እግራቸውን እየሰበረ ነው የሚያሳርፋቸው። ሪሞንድ ነሽ ሲደመጣ ነው። ካርድ ያለቀች ካርድ ያለቀ በካርድ ነው እንደምትገባው። ቴንክ ዩ ሮዚ፣ ቴንክ ዩ ሬትና ውድ ሀቢብቲ። ወይኔ ተዘግቷል። በቃ ዛሬ ቲክቶክ የለም። ሰላም አለይኩም። ወአለይኩም ሰላም። ማሲ እንዴት